ቲና ትልቅ ውርደት ተዋረደች። በሰው ዘራ አደርስ ማለት ነው። ደግሞ በሷ እንግዲህ ከቤት ልታስወጣቸው እየቋመጠች ትገኛለች ማለት ነው። እንደገና ደግሞ ካሌብን ፍታኝ ካንተ ይምጣ ብዬ ነው እንጂ እኔ አንድም ቀን አፍቅሬ ሆነ ምንም አድርጌ አላውቅም። ስለዚህ እንድትፈታኝ ይፈልጋለሁ። እኔም የምፈልገው እሱን ነው። ስለዚህ አሁን ውጭልኝ፣ እኔ ደክሞኛል አላት። እኔም አንተ ብትደም ከአንተ ጋር መተኛት አልፈልግም፣ ፍቅርህ ፈቶልኛል። እኔስ ምን ሆኜ ነበረ አንቺን እንደው ያኔ ያፈቀርኩሽ በፍቅሬ ታውረክ ነው። አሁን ደግሞ አልቆልኛል አላት። ከዛ በኋላ እሱ እንግዲህ ኤደንን ሊያገባ ተዘጋጅቷል ማለት ነው። አባባ ኤደንን ሊድሩት ቆርጠው ተነስተዋል። ዳኒ ደግሞ እንግዲህ ተዋረደ፣ አይገልጸውም። ቁም ሳጥኑን ሊከፍት እንግዲህ ሲታገል አባባ ደረሱበት። ከዛ በኋላ ምንድን ነው የምትታገለው? መክፈቻው ይሄውና፣ ይሄ ነው መክፈቻው። ግን ምን ፈልገህ ነው? የምትፈልገው ነገር ካለ እንካ ሲሉት፣ አባዬ በጣም ይቅርታ፣ እኔ እኮ ስላላመንኩህ ነው የቤቱን ነገር እና አንተ ምን አገባ? ምን ቤት ነህ? ምን የሚመለከት ነገር አለ እንዴ? አባዬ ለእኔ መኮፈቴን ተሆና አንተ የሚመለከት ነገር አለ? ከዛ በኋላ ይሄ ነገር ውሸት መሆኑን ስታውቅ እሷስ ምን የምታደርግ ይመስላል? ምንም ታድርግ አይመለከተኝም። አባዬ አንድ ጥያቄ ልጠይቀ። ቆይ ከዚህ በፊት ታመ የነበረ ጊዜ ታስታውሳለህ እንዴ? ዛሬ በዚህ እይታዋ በዛ ጊዜ እንዴት እንደምታደርገኝ ማስታወስ አያቅተኝም። ምክንያቱም ዛሬ በጣም ነው የተናገረች። ስለዚህ እንደዚህ አይነት ጋጠ ወጥ ባለጌ አይቼ አላውቅም አሉ አባባ። አባዬ ይቅርታ አደርግላት እባክህን፣ እሷ አጥፍታ ሊሆን ይችላል። ምንም ይቅርታ የሚያስብልና የማያስብል ነገር የለውም። ስለዚህ የኔና የሷ ጉዳይ ገና ነው አላለቀም አሉ አባባ ቆፍጠን ብለው። ከዛ በኋላ እንግዲህ ዳኒ በጣም ደንግጧል፣ አይገልጸውም። ከዛ በኋላ መጣች፣ ሻንጣዋን ይዛ መጣች። ወይዘሮ ቲና እንዴት ዋላችሁ አለች። ሁላቸውም ዝም አሏት። ከዛ በኋላ ዳኒ እንዴት ነህ አለች። ዳኒ ሳመችው። ካሌብን ልስመው ስትል እጁን ሰጣት። አባባም ሰላም አሏት። የኔ ልጅ በሰላም ነው? አዎ። ግን አንቺ ቆይ ባለ ትዳር አይደለሽም እንዴ? የት ሄድሽ? እንዴት ብትንህ ብዬ እንደመጣው ታይ ተዝናንቼ ነው የመጣሁት። እንዴት አንቺ ባለ ትዳር አይደለሽም? እሱ በፊት ነበራ፣ አሁን ግን አይደለውም። በእናት አሁን ጭቅጭቅ የምፈልግበት ጊዜ ሳይሆን አይምሮዬን አድሼ ነው የመጣሁት እና ደግሞ ለእያንዳንድ ሰው የሆነ ነገር አግኝቼ ነው የመጣሁት። ትሁትን እንግዲህ ከዛ ቤት መንቅራ ልታወጣ፣ በእሷ ቤቱ የእሷ ነው። በቃ እንደፈለገ ጎትታ ልታወጣቸው እየፈለገች ትገኛለች። ይሄ ቤት እኮ የኔ ነው፣ ካሁን በኋላ ማንም ምንም ሊለኝ አይችልም፣ እንደፈለግኩ ማድረግ እችላለሁ። ትሁት ጸባይሽን የምታሳምሪ ከሆነ ጸባይሽን አሳምሪ፣ አለበለዛ ግን መንቅሬ ነው የሚያወጣች። ተው ወይዘሮ ቲና ተረጋጊ ባክሽን፣ አትቸኩይ ለሁሉም ነገር። ማን ተጎትቶ እንደሚወጣ እሱን አብረን የምናየው ይሆናል። እሺ ብዙም ራስሽን አትካቢ አለቻት። ትሁት ተናዳ ወጣች። ከዛ በኋላ አባዬ ካሌብ እንዲፈታኝ እፈልገዋለሁ። ምን ነው ሰላም አይደላችሁ እንዴ? አዎ አይደለንም። በቃ እኔ አልፈልገውም፣ ፍቅሩ ወጥቶልኛል። ስለዚህ አልፈልግም። በቃ ችግር የለውም፣ ተነጋግረን እንወስናለን። እሱንም ቆንጅዬ ልጅ እድረዋለሁ። ምን ስትል? አዎ ምን ነው ደነገጥሽ? እና ላያገባ ነው እንዴ? አሀ ምን ነው ደነገጥሽ ሲላት፣ አይ አልደነገጥኩም፣ እንደው ተጠባባቂ አስቀምጠ ነበር እንዴ ብዬ ነው። ይሄ እንደሚመጣ ቀድመሽ ማሰብ ነበረብሽ። ስለዚህ አንቺ ስትሄጂ እሱ ደግሞ ያገባል አላት አባዬ። ከዛ በኋላ ደነገጠች ማለት ነው። ይሄማ በፍጹም አይሆንም አባዬ፣ ምን እያልክ ነው እንዴ? ለምንድን ነው ሌላ የሚያገባው? ቆይ አዘጋጅተልሃታል እንዴ አለ ዳኒ። አዎ አዘጋጅቼለታለሁ ቆንጅዬ ልጅ ሲል እንግዲህ ዳኒ ደንግጦ የሚሆነውን ነገር አጣ። ከዛ በኋላ ኤዱዬ ደወለች አባባ ጋር። አባዬ እንዴት ነህ? ደህና ነህ ወይ? አለው ደህና ነኝ የኔ ልጅ፣ የት ነው ያለሽው? ላገኝሽ እፈልጋለሁ አሏት አባባ። እሺ ብለው ስልክ ማነች እሷ ልጅቷ ማነች ምናምን አታውቂያትም አንቺ? ልጄ ናት። እኔ ልጅ አይደለሁም እንዴ? በእርግጥ አልወለድኩሽም፣ ልጅህ ልሆን ካልሽም ትሆኛለሽ ጸባይ ካለሽ አሏት አባባ። ከዛ በኋላ አባባ ወደ ሲሄዱ
ዳኒ ተከትሏቸው ወጣና አባዬ ምን እያረክ ነው? ቆይ ማናት ምንድናት ብትልስ? ቆይ አንተ ምንድነው እንደዚህ ያስፈራ? እውነቱን መናገር ነው። ደግሞ እህት አይደለች እንዴ? የፈለግከውን ነገር ማድረግ እኮ መብት አለ። ስለዚህ እህትን ፈርተ እስከ መቼ ነው አሉት አባባ። አባዬ አንተ ግን ለቲና እውነቱ ቢናገራት ይሻላል አባዬ። ብርህን ማግኘት ከፈለግ አትንገራት። ብርህን ማግኘት ካልፈለከ ግን ንገራት እውነቱን። ምንም አታደርግም፣ ምንም አታመጣም። ገና ሰራላታለሁ፣ ለእያንዳንዱ ነገር ዋጋ አስከፍላታለሁ። እንደዚህማ አለቃትም አሉ አባባ። አባዬ በቃ ይቅር በላት፣ እሷ አጥፍታ ሊሆን ይችላል፣ ይቅር በላት። ምን አጠፋውና ነው እኔ ይቅርታ ምላት? ስለዚህ ተዋት፣ እንደፈለገች ትሆን። እስቲ ምን እንደምታመጣ አያለሁ። አሁን እኮ በእሷ ቤት ይሄኔ ከዚህ ቤት ሊያስወጣቸው እያለች እየፎከረች ይሆናል እያለ እንግዲህ አባባ ሙድ እየያዘባቸው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ ደህና ነኝ። እንግዲህ ቲና ሻንጣዋን ጎትታ መጣች። ምን ሻንጣ ነው ደግሞ? እንግዲህ ስትመጣ ልክ እንደ ወንድ ልጅ የሆነ ባለትዳር እንኳ አትመስልም። ሳምንት ቆይታ ስትመጣ አለማፈሯ። ጭራሽ ካሌብ እንዲፈታኝ እፈልጋለሁ። ዳኒ ደግሞ አይሆንም፣ ለምንድን ነው እንደዚህ የምታደርጊው? ቆይ አንተ ከነሱ ጋር ጠበቃ ነው? ከነሱ ጎን መቆም ጀመርክ እንዴ? አዎ ባለትዳር ነሽ፣ ትዳርሽና ክብረሽ ከሱ ጋር ብትቀጥይ ነው የሚቻለው። ግን አንቺ ተረጋግተሽ እዛ ቤት ውስጥ ምን እየተፈጠረ እንዳለ እንኳን ተረጋግተሽ ማሰብ አልቻልሽም። ቲና ወደ ራስሽ ተመለሺ፣ ነግሬሻለሁ። እየሄድሽበት ያለው መንገድ ምንም ጥሩ አይደለም፣ ገደል ነው የሚከትሽ አላት ዳኒ። ከዛ በኋላ ችግር የለውም፣ እስቲ ማን ገደል እንደሚገባ አብረን እናየዋለን አለች። ከዛ በኋላ ወይ ራስሽ ጉዳይ ብሎ ጥላት ሄደ ዳኒ። ሀባባም ዝም ወይዘሮ ቲና ወድቀሽ ታውቂያለሽ? አይ ወድቄ አላውቅም። ከምን ላይ? እዚህ ከቀመጥሽበት ሶፋ ላይ እኮ መውደቅ ትችያለሽ፣ ወይም ደግሞ ከፎቅ ላይ መውደቅ ትችያለሽ። ስለዚህ ብትረጋጊ ጥሩ ነው አላት አባባ። ምን ለማለት ፈልጌ ነው? ብቻ የሆነ ነገር ነው። አባባ ፊት ራሱ ካሌብን ምን አባቱን ስና ምናምን እያለች እየሰደበች ነበር። የብልግናዋ ብልግና። እሳቸውም ታይ ተረጋጊ፣ ወደ ቀልብሽ ተመለሽ እንጂ ምንድን ነው ዝም ብሎ እንጣጥ ማለት? ይሄ ነገር አጉል ገደል ይከትሻል በኋላ። እኔ አያገባኝም አሏት አባባ። አባዬ ግን ንግግርህ አንቺ ነሽ እንጂ የት ሄደሽ እንደመጣሽ እኔ ምን አውቃለሁ? የሆነ ቪዩዝ ማተበላሽቶብሽ ነው ተመልሰሽ የመጣሽው እንጂ አነጋገርሽ እኮ አንቺ አይደለሽም። ከዛ በኋላ አባባ የዛሬ ጸባዩዋን ያንን ጊዜ ታሞ ያደረገቻቸውን ነገር አስታወሳቸው ማለት ነው። ያኔ እንደዚህ ነበር የሆነችው። እንግዲህ በመጀመሪያ ደረጃ ትሁትን ነው ከዛ ቤት ጎትቼ ማስወጣው እያለች እንግዲህ እየፎከረች የሆነ ቦታ ደርሼ እመጣለሁ፣ አይኔ ፍቅር አንተ ጠብቀኝ ብላ ዳኒን ጥላው ሄደች። ከዛ በኋላ እነሱ በተሰበሰቡበት ገብታ ካሌብ እንድትፈታኝ እፈልጋለሁ፣ ፍታኝ፣ ፍቺ እፈልጋለሁ አለችው። እንግዲህ ክፍያ ፈልጋ ነው መሰለኝ። እሱም ደግሞ በደስታ ፈገግ አለና እና ታዲያ እኔስ እኮ ስጠብቀው የነበረው ቀን ይሄ ነው፣ ተገኝቶ ነው እንደ ወይዘሮ ቲና አላት ካሌብ። ይሄ ነገር በጣም አስደነግጣትም፣ በጣም በቃ ደነገጠች። እንዴት እንደዚህ? እሱ እኮ እግሬ ላይ ወድቆ ይለምነኛል ብዬ ነበረ፣ እንዴት ነው ነገሩ ብላ ግራ ተጋባች። ዳኒም ደንግጧል። ዳኒ እንግዲህ 4 ሚሊዮን ብር አገኛለሁ ብሎ መከራውን እየበላ ይገኛል። አባባ ግን እሱ ላይ እንደተጫወቱበት እሱ ምንም የሚያውቀው ጉዳይ የለም። ሰውን ግን እንዴት አይገባውም እንዴ? አባባ እኮ በጎን ጎን እየነገሯቸው ነው ለእያንዳንዱ ነገር። እንግዲህ ትሁትዬም እንደምታዩት ቀብረር ብላ አረፌ ነበር ደግሞ ምን አመጣሽ አለቻት። ቤቴ እኮ ነው፣ የፈለግኩ ሰዓት መውጣት እችላለሁ፣ የፈለግኩበት ሰዓት መግባት እችላለሁ። ከአሁን በኋላ ቤት አሁን እኮ ካርታና ፕላኑ ለኔ ተሰጥቶኛል። አላየሽም እንዴ? ኧረ አይቻለሁ ወይዘሮ ቲና። ስለዚህ ልታከብሪኝ፣ ጸባይ ካለሽ ከኔ ጋር ትኖሪያለሽ፣ አለበለዚያ ግን ይኸውልሽ ጎዳና ነው ቤትሽ። ለምን ጎዳና ወድቃለሁ እንዴ? ቤተሰብ እኮ አለኝ ወይዘሮ ቲና። ሊቆንስ ለራስሽ አስቢ። ማን ጎዳና ላይ እንደሚወድቅ እሱን አብረን የምናየው ይሆናል። ብዙም ባትንጠባረሪ ግን ጥሩ ይመስለኛል አለቻት ትሁቴ። ከዛ በኋላ ትሁት እሰራልሻለሁ እኔ ቲና አይደለሁም እሺ ብላ ጥላት ወጣች። ከዛ ቲና ወይ ጉድ፣ እንደው መረጋጋቱን ያድልሽ እንጂ አንቺማ ሰማይ ላይ ልትወጪ ነው እያለች ከዛ በኋላ እንግዲህ
መልሳ ሄደች። ካሌብ እኔ ከአንተ ጋር መተኛት አልፈልግም። ታዲያ እኔ ምን አገባኝ? ሂጂ። እኔ ምን ከኔ ጋር እንድተኝ አልፈልግም። ይሄ ሁሉ ሳምንት የት ቆይተሽ እንደመጣሽ በምን አውቅና ነው ከኔ ጋር እንድትተኝ የምፈቅድልሽ? ሲጀመር ልተኛ ብትይውም ራሱ እሺ አልልሽም አላት ካሌብ። እንግዲህ ካሌብ ጫን ጫን እንዳለባት ስታውቅ ምን ነው ተንጠባረርክ? በፊት እኮ እግሬ ላይ ወድቀ ነበር የምትለምነኝ፣ አሁን ምን ተገኘ ስትለው ገና ታያለሽ፣ ብዙ ነገር አለሽ፣ አትቸኩይ ቲና፣ ገና በጣም ብዙ የምታየው ነገር ስላለ ብዙም ባቸኩይ ጥሩ ነው አላት። አሁንም ደነገጠች። ይህ ሰው ምን አስቦ ነው እያለች በተለይ አባባን መንጭቅጭቅጭቅ እያደረገች ነው የምታወራቸው፣ ልክ እንደ ባልንጀራዋ ማለት ነው። ይሄ ታዲያ ብልግና አይደለም? በእውነት በጣም ነውር ነው። አንድ ሰው በእድሜ በለጥ የሚልን ሰው ግዴታ ማክበር ይገባል እኮ። ምንም እንጃ። እኔ እንግዲህ እንዴት እንደሚያደርጋት አይታችኋል። ዳኒ ደግሞ ተረጋግተሽ እዚህ ቤት ውስጥ እየሆነ ያለውን ነገር ብታቂ ይሻልሻል። ለምን አትነግረኝም? አንተ ንገረኝ፣ ምንድን ነው የተፈጠረው? ራስሽ ተረጋግተሽ ብታዩ አይሻልም? እኔ ከምነግርሽ ቲና፣ በኋላ የሚቆጭሽና የሚጸጽትሽን ነገር ባታደርጊ ጥሩ ነው። የምሬን ነው ምልሽ። የምታለቅሽበት ጊዜ ቅርብ እየሆነ ነው። ማን ነው የሚያለቅሰው? እኔ ቲና፣ አሁን እኮ በቃ ሁሉም ነገር። ከዚህ በኋላ ትዕግስት የሚባል ነገር የለኝም። ቤቱን ሸጬ የሚያዘውን ይዤ የማያዘውን ጥዬ ነው የምወጣው እዛ ቤት ውስጥ። ከዚህ በኋላ እኔ እነሱን የምንለማመጥበት ጊዜ። አንቺ ቤት ብቻ በቂ ነው ብለሽ ታስቢያለሽ? አዎ በቂ ነው፣ ለእኔ ከበቂም በላይ ነው። ስለዚህ ከዚህ በኋላ እነሱን አልለማመጥም። እኔ እንዲፈታኝ ብቻ ነው ፈልገው እና ከአንተ ጋር ሰላማዊ ኑሮ እንድኖር ነው ፈልገው አለችው ዳኒን። እሱ ደግሞ አይሆንም አላት። እንዴ ለምን የኔ ፍቅር፣ ለምንድን ነው የማይሆነው? ምንድን ነው? ምን አስበ ነው አለችው። እኔማ ምን አስባለሁ፣ አንቺ ግን ብትረጋጊ ጥሩ ነው አላት።